በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ ምንታዌ በሶስትነቱ ርባኤ የሌለበት፣ በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት፣ በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር የአንድነት የሶስትነት ባለቤት አምላካችን ልዑል እግዚአብሔር ቅዱስ ፈቃዱ ሆኖ ከዚህ ሰዓትና ከዚህ ዕለት አድርሶ ቅዱስ ቤተ ክርስቲያናችን የእግዚአብሔር ቤት እንደመሆኗ መጠን በዓላትን ስናከብር ከቤተ ክርስቲያን ተገኝተን ነው የምናከብራቸው። በዓላት መንፈሳዊያት፣ ቅዱሳት፣ ክቡራት በዓላት ናቸው። እነዚህ ቅዱሳት ክቡራት በዓላት ደግሞ የሚከበሩ በቅዱስ ቤተ ክርስቲያን ማዕከልነት ነው። እግዚአብሔር ቸር ስለሆነ ቅዱስ ቤተ ክርስቲያንን በደሙ በመስቀሉ መስርቶ ሰጥቶን በዚህ ቅዱስ ቤተ ክርስቲያን እየተገኘን ስሙን እንጠራለን፣ በዓሉን እናከብራለን። መንግስቱን ለመውረስ ክብሩን፣ ስሙን ለመቀደስ ክብሩን ለመውረስ ፈቅዶልናል። ቅዱስ ፈቃዱን ስለሰጠን ሰንበተ ክርስቲያን ምክንያት አድርገን እንድንሰበሰብ እንድንገኝ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። እመቤታችን እማምላክ ወላዲት አምላክ ቅድስት ድንግል ማርያም የመድኃኔ ዓለም ወላጅናቱ እሱን በድንግልና ጸንሳ በድንግልና የወለደች ለእኛ ደግሞ የቃል ኪዳንና የበረከት የተስፋ እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁንልን። የተከበራችሁና የተወደዳችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ እናንተም እርስ በርሳችሁ የምትዋደዱ የእግዚአብሔር ክቡር መክሊቶች ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ ምእመናንና ምእመናት ሕፃናትም ጭምር በየስማችሁና በየማዕርጋችሁ በየጾታችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እንኳን በሰላም መጣችሁ። አሜን። በሰላም አሳድሮ በሰላም ጨለማውን በብርሃን ገልጦ ሰንበተ ክርስቲያንን ምክንያት በማድረግ ወደ ቅዱስ ቤተ ክርስቲያን ዓይናችን አብርቶ እግራችን አበርትቶ ወደዚህ ያመጣን አሁንም እንድንገኝ ያደረገን አምላካችን ስሙ የተመሰገነ ይሁን። አሜን። ዛሬ ገብርኄር የሚባለው የሰንበት መለያ በዓል ነው። አብይ ጾም ከዘወረደ ጀምሮ በተከታታይ ለእያንዳንዱ ሰንበት ስም አለው። የመጀመሪያው ዘወረደ፣ ሁለተኛው ቅድስት፣ ሶስተኛው ምኩራብ፣ አራተኛው መጻጉዕ፣ አምስተኛው ደብረ ዘይት፣ ስድስተኛው የዛሬው ማለት ነው ገብርኄር ይባላል። የሚቀጥለው ሳምንት ኒቆዲሞስ፣ እዚያ ቀጥሎ ሆሳዕና፣ ከዚያ በኋላ ትንሣኤ ይሆናል። የዛሬው በዓል ገብርኄር በመባል ይታወቃል። የትምህርቱም ርዕስ ገብርኄር ይሆናል። ቅድስት ቤተ ክርስቲያናችን ዓመት እስከ ዓመት ድረስ ለእያንዳንዱ ሰንበት እሁድ ስያሜ ሰጥታ በስያሜው እግዚአብሔርን ታመሰግናለች፣ እግዚአብሔርን ታገለግላለች። ለምእመናን ደግሞ በዚሁ በተሰየመው ርዕስ ትምህርት ታስተምራለች። ገብርኄር የሚለውን ኃይለ ቃል የምናገኘው በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ ቁጥር 35 ድረስ ባለው ምዕራፍና ቁጥር እናገኘዋለን። የስሙ ትርጓሜ ገብርኄር ማለት ገብር ማለት ሰራተኛ፣ አገልጋይ ማለት ነው። ኄር ማለት ደግሞ ቸር፣ ደግ
ማለት ነው። ገብር የሚለው ገብረ ሰራ ከሚለው የግዕዝ ንባብ ወይም አንቀጽ ኃይለ ቃል የተገኘ ነው። ገብረ ሰራ ይልና ግብር ስራ፣ ገብር ሰራተኛ፣ ሰሪ። ኄር ማለት ደግሞ ተሄረወ ቸር ሆነ። ኄር ቸር፣ ኄርት ደግ ሴት፣ ኄር ደግ ወንድ፣ ኄራን ደጋጎች ወንዶች፣ ኄራት ደጋጎች ሴቶች ማለት ነውና ይህ ስም ገብር ኄር የሚለው ስም ለዛሬው በዓል የተሰየመበት ትልቅ ምስጢር አለው። ሁለተኛ ስምም አለው። ገብር ኄር ይልና ወገብር ምእመን ይላል። ምእመን ማለት የታመነ አገልጋይ ማለት ነው። ምእመናን ተብላችሁ ስትጠሩ ደስ ሊላችሁ ይገባል። ምክንያቱም ወንጌሉ ላይ ጌታችን ሲያስተምር ቅድም ካልኩት ከማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ገብር ኄር ወገብር ምእመን ብሏል። ምእመን ይህ ትልቅ ስም ነው። በጌታችን የተሰየመ ነው። መድኃኔ ዓለም ክርስቶስ ያወጣው ስም ነው። ምእመን፣ ታማኝ፣ ሰራተኛ። ገብር ኄር ቸር፣ ደግ፣ ታዛዥ፣ ሰራተኛ። ገብር ምእመን ማለት ደግሞ ታማኝ፣ በጣም የታመነ ለጌታው ታማኝ የሆነ ሰራተኛ፣ አገልጋይ፣ የማይዋሽ፣ የማይሰርቅ፣ የማይቀጥፍ፣ ታማኝ የሆነ የሰጡትን ነገር ሁሉ በእምነት ተቀብሎ በእምነት የሚያስረክበው ገብር ምእመን ይባላል። የገብር ኄርና የገብር ምእመን ትምህርት ወይም አስተምሮ ምሳሌያዊ አስተምህሮ ነው። ጌታችን መድኃኒታችን መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም ተወልዶ 33 ዓመት ከ3 ወር በዚህ ዓለም ኑሯል። ከ33 ከ3 ወር ዓመታት የመጨረሻው 3 ዓመት ከ3 ወር የአስተምሮ ዘመን ነው። ቅዱስ ወንጌሉን እየተመላለሰ 3 ዓመት ከ3 ወር አስተምሯል። ከትምህርቱ ጋር ደግሞ ተአምራት እያደረገ ድውይ እየፈወሰ ጋኔን እያወጣ ህብስት እያበረከተ እያበላ ሙታንን እያስነሳ ተአምራት እያደረገ 3 ዓመት ከ3 ወር በኢየሩሳሌም በቅድስት ሀገር ቅዱስ ወንጌሉን አስተምሯል። ወንጌሉን ሲያስተምር በምሳሌ ነው። ነገር በምሳሌ፣ ድጓ በሐሌ፣ ጠጅ በብርሌ የሚባል ብሂለ አበው አለ። የአበው አባባል ማለት ነው። ሁሉም የሚያምርበት ስላለው ማለት ነው። ድጓ የሚባለው የቅዱስ ያሬድ የዜማ ድርሰት ትምህርት ሲሆን ድጓ የሚጀምረው ሃሌሉያ ብሎ ነው የሚጀምር። ሃሌሉያ ማለት ሃሌ ማለት ቅድመ ዓለም የነበረ፣ ሉያ ማለት ዓለምን አሳልፎ የሚኖር እግዚአብሔር ማለት ነው እና የድጓው መዝሙር የሚጀምረው በሃሌሉያ ነው። ነገር ደግሞ የሚጀመር በምሳሌ ነው። አንድ ነገር ሲነገር ለሰው እንዲገባና የሚነገረው ሰው ነገሩ በስነ ስርዓት ከልቡ እንዲረዳ እንዲገባው በምሳሌ ይነገራል። ነገር በምሳሌ ይባላል። ጠጅ በብርሌ ይባላል። ጠጅ ደግሞ እንደሚታወቀው መልኩ አበባ ይመስላል። ማዕሩን ነው የሚመስለው፣ ወይባ ይመስላል እና ጠጅ
በብርሌ በጠርሙስ ሲቀዳ እንደሚታወቀው የብርሌ መልኩ ነጭ ነው። ሙሉ ነጭም ባይሆን ራሱን የመሰለ ውሃ መልክ አለው። ከውሃ ጋር ይመሳሰላል ብርሌው። ጠጁ በዚያ ሲቀዳ ጠጁና ብርሌው አንድ ተመሳስለው የጠጁን መልክ ብርሌው ይወርሳል። ስለዚህ ጠጅነቱ የሚታወቅ በደንብ በብርሌ ሲቀዳ ነው። በኩባያ በዋንጫ ሲቀዳ ሲጠጡት ማጣፈጡ ነው የሚታወቅ እንጂ መልኩ አይታይም። ስለዚህ ከመጠጣቱ በፊት ጠጅነቱ የሚታወቀው በብርሌ ሲቀዳ፣ በብርሌ ሲንቆረቆር ንጹሕ ጠጅ መሆኑ ይታወቅና ሰዎች ይህ ጠጅ ነው ብለው ጠጅነቱን ይረዳሉ። ለዚህ ነው አበው ሲናገሩ ጠጅ በብርሌ ድጓ ባህሌ ነገር በምሳሌ ያምራል ይላሉና አምላካችን መድኃኒታችን መድኃኔ ዓለም ክርስቶስ ቅዱስ ወንጌሉን ያስተማረው በምሳሌ ነው ለማለት ነው። በምሳሌ ነው ያስተማረው። ያለ ምሳሌ አስተምሯል። ብዙውን ግን በምሳሌ ነው ያስተማረው። በተለይ የማቴዎስ ወንጌል ምዕራፍ 13ን ስንመለከት፣ አሁንም የማቴዎስ ወንጌል ምዕራፍ 25ን ስንመለከት በምሳሌ ነው። አሁን ይህ ገብር ምእመን የሚለው የምሳሌ ትምህርት ነው። እንዲረዳቸው በጊዜው እንዳሁኑ እንደናንተ 5 ገበያ ሰዎች 5,500 ሰዎች ይማሩ ነበረ፣ ይከተሉት ነበረ። ስንት ናቸው ቁጥራቸው? 5,500 ለ50 ወሚት ይላል። 5,500 ሰዎችን አጥግቧል በ2 ዓሣና በ5 እንጀራ። እነዚህ ሰዎች እሱን ሲከተሉ በሁለት ነገር ነው ይላል። አንዱ የሚከተሉበት ምክንያት በረከተ ህብስት አበርክቶ ስለሚያበላ የተራቡት አብረው ከእሱ ጋር ውለው ለመመገብ ለመብላት፣ ሌሎቹ ትምህርቱን ለመስማት፣ 3ኛው ክፍል መልኩን ለማየት፣ 4ኛው ክፍል ወንጌልን ለማድነቅ፣ 5ኛው ክፍል ደግሞ ቀናተኛ ክፍል የአይሁድ ክፍል ወንጌልን ለመንቀፍ። እንደዚህ ሆነው 5 ገበያ ሰዎች ይከተሉት ነበርና ሲያስተምራቸው በምሳሌ ነው እንዲገባቸው። ይህ ትምህርት ገብር ምእመን የሚለው ትምህርት የምሳሌ ትምህርት ነው። እንዲህ ይላል ማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወሃቦሙ ዋዮ ይትገበሩ ቦቱ። ምሳሌ መስሎ አስተማራቸው። ምን ብሎ መሰላቸው? ገንዘቡን ወጥተው ወርደው ለሚያተርፉ ሰዎች ውጡበት፣ ውረዱበት፣ አትርፉበት ብሎ ገንዘቡን ሰጥቶ የሄደ ነጋዴን ይመስላል ይለዋል። እሱን ራሱን ነው መድኃኔዓለምን ይመስላል ይልና እነዚያ የተቀበሉ ሰዎች 3 ናቸው ይላል። ቦ ለዘውሃቦ 5 መክሊተ፣ ለአንዱ 5 መክሊት ሰጠው። ለአንዱ ወቦ ለዘውሃቦ ክሌተ መክሊተ፣ ለሁለተኛው 2 መክሊት ሰጠው። ወቦ ለዘውሃቦ 1 መክሊተ፣ ለአንዱ 1 መክሊት ሰጠው። ሰዎቹ ስንት ናቸው? 3 ናቸው። መክሊቶቹ ደግሞ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጣቸው። መክሊት ማለት ገንዘብ ማለት ነው። መክሊት ማለት ወርቅ፣ ብር ማለት ነው። ሰጥቷቸው ሄደ። ከሄደ በኋላ ወሆረ
ዘሐምሰ መካልየ ነሳ 5 መክሊት የተቀበለው ሄደ። ወነገደ ነገደ ወረባሃ ካልአተ ሐምሰ መካልየ 5 ነበር የተቀበለ ሂዶ ወጥቶ ወርዶ 5 አተረፈ። ስንት ይሆናል? 10። ወዘሂ ክልኤተ ካልአየ መካልየ ነሳ 2 መክሊት የተቀበለውም ሄደ። ወረባሃ ካልአተ ክልኤተ መካልየ 2 መክሊት አተረፈ። ስንት አደረገ? 4። ወዛሃተ ሰ መክሊተ ነሳ ወሆረ ወከረየ ምድረ ወሃባ ወርቀ እግዚኦ 1 መክሊት የተቀበለው ደግሞ ሂዶ መሬቱን ቆፍሮ ጌታው የሰጠውን መክሊት ቀበረ። እነዚህ 3 ሰራተኞች ባለመክሊቶች ከጌታቸው የተቀበሉት ብር አለ። ያን ብር ተቀብለው 2 አተረፉ፣ 1 ቀበረ። ጌታቸው መጣ ይላል ባጭሩ። ጌታቸው ወርቁን መክሊቱን የሰጣቸው የወርቁ ባለቤት ሰጥቶ ነበርና የሄደ ተመልሶ መጣ። ተመልሶ መጥቶ ተቆጣጠራቸው። ምን አደረሳችሁት? ገንዘቡን እንዴት ነው አተረፋችሁበት? አጠፋችሁት? አለማችሁት? ብሎ ጠይቃቸው። በተቆጣጠራቸው ጊዜ ወመጻ ዘክልኤተ ዘሐምሰ መካልየ ነሳ 5 መክሊት የተቀበለው መጣና ምን አለ? እግዚእ አለ። አከበረው ጌታውን። ጌታዬ አኮኑ ሐምሰ መካልየ ወሀብከኒ፣ ጌታዬ 5 መክሊት ሰጥተኸኝ ነበረ። አንተ የሰጠኸኝ 5 መክሊት ይኸው አይነቱ። ወናሁ ካልአየ ሐምሰ መካልየ ረባይኩ፣ አሁን ደግሞ ወጥቼ ወርጄ ሌላ 5 መክሊት አትርፌያለሁ። እነሆ አይነቱም ትርፉም ከፊትህ ላይ ተቀበለኝ አለው። ባለ 5ቱ ጌታው ደስ አለው ይላል። ዋክሞሰሰ ፍግግ አለ። ገብርኄር እዚህ ነው የሚመጣ። ምእመናን ይህ ስም ዝም ብሎ የተገኘ አይደለም። በዚህ ጊዜ ነው የሚጀምር። ቁጥር 28 ላይ ምን አለው? ኦ ገብርኄር፣ አንተ ቸር ሰራተኛ፣ ደግ አገልጋይ፣ ወገብር ምእመን፣ 2ኛ ስም ጨመረለት። አንተ የታመንክ ታማኝ አገልጋይ፣ 2 ስም አወጣለት። አንዱን ምን አለው? አንደኛው ስሙ ማን ነው? ገብርኄር። 2ኛው ስሙ ገብር ምእመን። ወይ መታደል! መስራት እንዲህ ያሸልማል፣ እንዲህ ያስከብራል አለው። አለና ምን አለው? ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይበከ፣ አንተ በጥቂቱ የታመንክ አለው። በ5 መክሊት የታመንክ ከሆንክ ብዙ ብሰጥህ፣ አንተ ብዙ ገንዘብ ብሰጥህ ለመስራት ለማትረፍ የታመንክ ነህ። በጥቂቱ የታመንክ አምኜሃለሁ፣ ወድጄሃለሁ፣ ትጉህ ነህ፣ ሰራተኛ ነህ፣ ታታሪ ነህ፣ እንቅልፍ የለህም፣ ምኝታ የለህም፣ በቀንም በሌሊትም ለመስራት የተጋህ ታማኝ ነህ፣ በብዙ ሾመሃለሁ። ሰይመከ ነው ያለው። ዲበ ብዙ ሰይመከ፣ በብዙ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ፣ ና ወደዚህ ቅረብ፣ ወደ ጌታህ የደስታ ቤት ግባ። ከጌታ ቤት ትልቅ ደስታ አለ፣ ብዙ ሀብት አለ፣ ብዙ ክብር አለ፣ መቀመጫ አለ። ና ወደ እኔ ቤት ግባና ቁጭ ብሎ አስቀመጠው። ወመጻ ዘክልኤተ መክሊተ ነሳ፣ 2 መክሊት የተቀበለው ደግሞ መጣ። ስንት ይዞ መጣ? 4። እንዲህ አለ። ጌታዬ አለው፣ ጌታዬ አኮኑ ክልኤተ መካልየ ወሀብከኒ፣ 2 መክሊቶች ሰጥተኸኝ ነበር። ወናሁ ካልአተ ክልኤተ መካልየ ለረባይኩ ዲቤሆን፣ እነሆ ወጥቼ ወርጄ
ሁለት አትርፍ ያለው ሁለቱ አይነቱ ይሄው የሰጠኝ፣ እኔ ደግሞ ያተረፍኩት ሁለቱ ይሄው ተቀበለኝ አለው። አያችሁ ሰጭና ተቀባይ እኩል ሲያተርፉ፣ ሰጭና ተቀባይ እኩል አተረፉ። ስንት ነው የሰጠው? ሁለት። እሱ ደግሞ ስንት አመጣ? ሁለት። ሰጩ ሁለት ነበር የሰጠው፣ ተቀባዩ ደግሞ የባለቤቱን ሁለት ሰጠና ለራሱ ስንት አገኘ? ሁለት። እኩል ማለት ይሄ ነው። ባለ አምስቱም እንደዚሁ ነው። አሁንም ያንንም ደገመው። ወገብርኄር ወገብር ምእመን ዘበውሁድ ምእመን ኮንከ በብዙ ሰይበከ፣ አንተ በጥቂቱ የታመንክ ሰራተኛ፣ ደግ አገልጋይ፣ ታማኝ፣ ቸር፣ ልባም፣ ደግ። በዚህ በጥቂቱ ከታመንክ በብዙ ሾመሃለሁ፣ በብዙ ትሾማለህ። ገና ብዙ እድል ይጠብቀሃል፣ ክብር ይጠብቀሃል። በውስተ ፍስሐሁ ለእግዚእከ፣ ወደ ጌታህ የደስታ ቤት ግባና ቁጭ በል ተባለ። ቦታ ተቀበሉ ሁለቱ። ባለ አምስት ጨምሮ 10፣ ባለ ሁለት አትርፎ 4 ስላደረገ የክብር ቦታ ተሰጣቸው፣ የደስታ ቦታ ተሰጣቸው፣ ማዕርግ ተሰጣቸው፣ ስም ወጣላቸው። ገብርኄር ገብረ ምእመን ተባሉ። እነዚህ ከተሸለሙ፣ ከተሾሙ፣ ከተመሰገኑ፣ ከተመረቁ በኋላ ወመጻ ዘሃተ መክሊተ ነሣ፣ አንዲት መክሊት የተቀበለው ደግሞ መጣ። ድም ምን አድርጓል ነው የተባለ? ወስዶ ቀብሯል ነው የተባለ። መጣና አስቀድሞ ሐሳቡን ሲገልጥ በቁጣና በስድብ ጀመረው። ይኸው ገንዘብህ አንድ መክሊት ሰጥተህ ነበር፣ ይኸው አንድ መክሊት ተቀበል። ፈርቼሃለሁ፣ ጨካኝ ነህ፣ ትቀማኛለህ፣ ሌባ ይሰርቀኛል፣ ወንበዴ ይቀማኛል ብዬ ፈርቼ ቀብሬ አስቀምጬልሃለሁ፣ እንካ ተቀበላለሁ። ለምን ነው እንደነዚህ እንደ ወንድሞቼ ያላተረፍክበት አለው። ፈርቼ ይቀሙኛል፣ ያታሉኛል ብዬ። በዚያውም ላይ አንተ ጨካኝ ነህ፣ ጨካኝ ነህ። ያልዘራኸውን የምትሰበስብ ያልበተንከውን የምታጭድ ጨካኝ ስለሆንክ ቀብሬ ያስቀመጥኩታልና ስራዋ ያምር፣ ነገሩ ያምር። አያችሁ በብሩ አላተረፈ። እንደው አንዳንድ ጊዜ እኮ ምን ይላሉ አንዳንድ ሰዎች፣ አፍ ያለው ያግባሽ ገንዘብ ያለው ያግባሽ ይሉ የለ። አፍም ጥሩ ነው። ይሄ ገብረ ሐካይ ይባላል። ሶስተኛው አፉ የሚናገረው ያላማረ፣ በገንዘቡ ያላወቀ፣ እንቅልፋም ጊዜውን በእንቅልፍ የሚያሳልፍ፣ ገበሬ ሆኖ አያርስ፣ ነጋዴ ሆኖ አያተርፍ፣ ተማሪ ሆኖ አይማር፣ እንደው ዝም ብሎ ጊዜውን በከንቱ የሚያሳልፍ ነውና አፉን አሹሎ አንተ እኮ ትቀማለህ አለና አምኖ የሰጠውን ጌታውን ቀማኛ ብሎ ተሳደበ። ክፉ አፍ ሞት ይጠራል አይደለ? እዚያ ምን አለው ጌታው? አንተ ባየት የታምረኒ፣ እኔ ቀማኛ ስሆን ያልበተንኩትን የምሰበስብ ያላጨድኩትን ማነው ያልዘረቱን ማላጭድ ማጭስ ሲሆን የት ታውቀኛለህ? ምን አለ ወጥተህ ወርደህ እንደነሱ ብታተርፍ ነበር አለና በሉ የዚህን ገንዘብ ተቀበሉና ለባለ አምስቱ ጨምሩለት። ላለው ይሰጡታል፣ የሌለውን ግን ያለውን ቀምተው ያሰናብቱታል። ይህን ሳይት እናድርሰው፣ ስም ላውጣለት አለ። ስሙን ሲጠራው ምን አለው? ገብር ሐካይ። ሐካይ እስቲ በሉ። ሐካይ ማለት ሐካይ ሰነፈ ማለት ነው። እንደ ቅድሙ እንደነዚያ ገብር ኄር ማለት ቸር፣ ምእመን ማለት የታመነ እንደሆነ፣ ይህ ደግሞ ገብር ማለት ስራው ስሙ ያው ነው፣ ገብር ነው፣ ሰራተኛ ነው። ስሙ ግን ቅጥሉ ማን ተባለ? ሐካይ። ሐካይ ማለት ምን አለው? ሰነፍ ማለት ነው። ሰነፍ እንቅልፋም፣ ሐካይ ሰነፍ። ገብር እኩይ ወሐካይ ብሎታል። እኩይ ደግሞ ክፉ ጠማማ፣ ልቡ የተጣመመ፣ አፉ የተጣመመ። ምክንያቱም አፉ የተጣመመ ማለት
ቀና ነገር የማይናገር ሰው ሁሉ አፈ ጠማማ ነው የሚባል ምእመናን። ከአንደበቱ ለስላሳ ነገር የማይናገር አፉ ምን ይባላል? እሾህ። ከአንደበቱ የጣፈጠ ነገር የማይናገር ምን ይባላል? መራራ፣ ኮሶ። ይህ የክፉዎች ስም ነው። ጌታው ነው ያወጣለት። አንተ ሰነፍ ክፉ፣ ለምንድን ነው እንደዚህ የምታደርግ? ብትሰራ ጥሩ ነበር። ውሰዱና ከእስር ቤት አስገቡት አለ። ጨለማ ካለበት ወስዳችሁ አስገቡት ከባለ ከጨለማ ገባ። እንግዲህ እነዚህ ሶስቱ ሰራተኞች ምሳሌ ሆነው የቀረቡ ናቸው። ቅድም እንዳልኩት ቅዱስ ወንጌሉን ሲያስተምር ሶስት ሰዎችን ምሳሌ አድርጎ፣ ሶስት ሰራተኞችን ምሳሌ አድርጎ ሁለቱን ትጉሆች፣ አንዱን ሰነፍ፣ ሁለቱ የተሸለሙ የተመሰገኑ ስም ይወጣላቸው፣ አንዱ ደግሞ ክፉ ስም ይወጣለት የተረገመ ከጨለማ ውስጥ የታሰረ ነው። አዎ እንግዲህ ጌታችን መድኃኒታችን መድኃኔ ዓለም ክርስቶስ ወደዚህ ዓለም የመጣ ሰውን ለማዳን ነው። ለሰው ሕግ ሰርቶለታል። በመክሊቱ ባለቤት የሚመሰል መድኃኔ ዓለም ክርስቶስ ነው። በሰራተኞች የሚመሰሉ ደግሞ ብዙ ሰዎች አሉ። በዝርዝር እናያቸዋለን። ባጭሩ ነው። መክሊቱም አንዱ 5 አንዱ 2 አንዱ 1 ተቀብለዋልና እነዚህ መክሊቶች ደግሞ ምሳሌ አሏቸው። የነጋዴዎች አለቃ የተባለ ወደ ሩቅ አገር ሄደ የተባለ መድኃኔ ዓለም ነው። የዛሬ ሳምንት ስለ ምጽአት ነበረ ደብረ ዘይትን ያሰብነው አይደለ? ይመጣል ብለን ነበር ያሰብነው። እስከሚመጣ ድረስ ሂዷል። አሁን ወደ ሰማይ አድርጓል። መሄዱን ወደ ሌላ ወደ ሩቅ አገር ሄደ ያለው አሁን እስከሚመጣ ድረስ ወደ ሰማይ አድርጎ በአብ ቀኝ መቀመጡን ነው። ይመጣል ማለቱ ደግሞ እንግዲህ ይመጣል፣ የደብረ ዘይት ይመጣል። መክሊት የተባለ አንደኛ ሕግ ነው። ሕገ ወንጌሉ ሕገ ወንጌሉን ለሰዎች አስተምሮ ነው የሄደ። ዝም ብሎ አልሄደም። 5 2 1 ተቀበሉ የተባሉት ደግሞ የሕጉ ተጠሪዎች የሆኑ ሰዎች አሉ። ለሐዋርያት ሕገ ወንጌልን አስተምሯቸዋል፣ እንዲያተርፉ እንዲያስተምሩ። ባለ 5 ሙሴ ይላል። ወደ ኦሪቱ ይመለሳል። ሙሴ 5 መጽሐፍ እንዲጽፍ እግዚአብሔር ሕግ ሰጥቶታል። አንደኛ ኦሪት ዘፍጥረት፣ ሁለተኛ ኦሪት ዘጸአት፣ ሶስተኛ ኦሪት ዘሌዋውያን፣ አራተኛ ኦሪት ዘሁልቁ፣ አምስተኛ ኦሪት ዘዳግም። ይህ እነዚህ መጻሕፍቶች የሕግ መጻሕፍቶች ናቸው። መክሊት 5 መክሊት የተባለ ለሙሴ የተሰጠው 5 የሕግ መጽሐፍ ነው። 2 መክሊት ተቀበለ የተባለ ደግሞ ሐዋርያው ቅዱስ ጴጥሮስ ሐዋርያት ናቸው። ኦሪትንና ወንጌልን ብሉይና ሐዲስ ለሙሴ 5 ሲሰጠው የሙሴን እንዳለ በሙሉ ይዞ ከዚያ ላይ ደግሞ ወንጌልን ጨምሮ ለነ ቅዱስ ጴጥሮስ ለሐዋርያት 2 ሕግ ሰጥቷቸዋል። ሕገ ኦሪትና ሕገ ወንጌል 2 መክሊት የተባለ ይህ ነው። 1 መክሊት የተባለች ደግሞ ሕገ ወንጌል ናት። ይህን ሰጥቷቸው ሄደ ይላል። ይህን ሕግ የሚገርመው ነገር ሙሴ አስተምረዋል። 40 ዘመን ለእስራኤል ሕገ ኦሪትን አስተምሮ አትርፏል። በሚገባ እንዲገረዙ አድርጓል። መና ከደመና እያወረደ ኤርትራን ከፍሎ ሕጉን 40 ዘመን አስተምሮ ከተመረቁት አንዱ 5 አድርጎ ጨምሮ ያተረፈው ሊቀ ነቢያት ሙሴ ነው። ወደ ወንጌሉ ስንመጣ ደግሞ ባለ 5 እና ባለ 2 ሁለቱንም የያዘ ማን ነው? ጴጥሮስ። ሐዋርያት ናቸው።
5 አትርፈዋል። ወንጌልን ዙራችሁ አስተምሩ ብሎ መክሊት ሰጥቷቸዋል። እናንተ በዓለም ሄዳችሁ አስተምሩ፣ ስታስተምሩ አጥምቋቸው በአብ በወልድ መንፈስ ቅዱስ ስም። ከዛሬ ጀምሮ አሳ አጥማጆች አትሆኑም፣ ሰውን እንድታጠምዱ አደርጋለሁ። ወንጌልን እንደ መረብ፣ ይህን ዓለም እንደ ባህር፣ ሰውን እንደ አሳ አድርጌ ፈቅጄላችኋለሁ። ሰብስቡ፣ አትርፉ፣ ውጡ፣ ውረዱ አላቸውና አባቶቻችን ቅዱሳን ሐዋርያት ወንጌልን ብሉይና አዲስን አስተምረው ያጠመቋቸው ሰዎች ብዙዎች ናቸው። በፍጹም አቆጣጠር 5 አተረፉ፣ 2 አተረፉ ተብለዋል። እነዚህ ቅዱሳን አባቶቻችን ሐዋርያት ምዕመናንን አጥምቀዋል፣ አስተምረዋል፣ አቁርበዋል፣ አሳምነዋል፣ ለንስሐ አብቅተዋል። ባለ 5 ሊቀ ጳጳስ ይለዋል። ባለ 5 ሊቀ ጳጳስ ቅዱስ ጴጥሮስን እንውሰደው። 5 ተቀብሏል። 5 አለው እሱ። አንደኛ ምን ያደርጋል መሰላችሁ? ሊቀ ጳጳስ አይደለ? ያስተምራል፣ ያጠምቃል፣ ያቆርባል። ስንት ቆጠርኩ? 3። ቀሳውስትን ይሾማል። ስንት ቆጠርኩ? ዲያቆናትን ይሾማል። ስንት ቆጠርኩ? ባለ 5 ማለት ይሄ ነው። መክሊት የተባለ ስልጣነ ክህነት ነው። በሁለተኛ ደረጃ ቅድም ሕግ ነው ብያለሁ። አሁን ደግሞ ስልጣን መክሊት የተባለ ንጹሕ ወርቅ የተባለ ክህነት ነው። በክህነቱ ከመድኃኔ ዓለም ክርስቶስ ክህነት ተቀብሎ ቅዱስ ጴጥሮስ 12ቱ ሐዋርያት ኋላም 70 አርድእት እስከ ዓለም ድረስ የሚነሱ ሊቃነ ጳጳሳት ሁሉ በዚህ በስልጣነ ክህነታቸው በመክሊታቸው ያፈራሉ፣ ይወጣሉ፣ ይወርዳሉ። 5 ነገር ተቀብለዋል። አንደኛው ማጥመቅ፣ ማቁረብ፣ ማስተማር፣ ቀሳውስትን መሾም፣ ዲያቆናትን መሾም። ይህ መክሊት ነው። ይህን መክሊት ነው ሰጥቶ የሄደ። ባለ 2 ቄስ ቀሳውስት ናቸው። ገብርኄር ወገብርመን ባለ 2 መክሊት። ቀሳውስት 2 አገልግሎት አላቸው። አንደኛው ያጠምቃሉ፣ ሁለተኛው ያቆርባሉ። አሁን ዛሬ ቀሳውስቱ 2ቱ ቀሳውስት ቀድሰዋል። ክርስትና አለ። የተጠመቁትን ሕፃናት በእጃቸው አጥምቀዋል። አንደኛ መጀመሪያ አጠመቁ፣ ገብተው ቀደሱና ምናሉ ደግሞ አቆረቡ። 2 መክሊት የተባለ ክህነታቸው ነው። በክህነታቸው 2 አተረፉ ማለት አንደኛ አጠመቁበት፣ ሁለተኛ አቆረቡበት። 2 መክሊት የተባሉ የእናንተ ንስሐ አባቶቻችሁ ቀሳውስት ናቸው። ትርፉ ብዙ ነው። ልጆቻቸው ንስሐ ልጆቻቸው በስልጣነ ክህነታቸው በመክሊቱ የሚያተርፋቸው ወርቆች፣ ዕንቆች፣ ገንዘቦች ናቸው። ሌላው ባለ 1 የተባሉ ዲያቆናት ናቸው። ዲያቆን ስልጣነ ክህነቱ ዲቁና ነው፣ አገልግሎት ነው። ወደ ቅስና እስኪሄድ ድረስ የሚያገለግል በዲቁና ነው። አያጠምቅም፣ ደሙን ያቀብላል። አንድ የዲያቆኑ አገልግሎት ምንድነው? ደሙን ያቀብላል። ይቺ አንዲት መክሊት ለሱ ተሰጥተዋለች። ክብሩ ናት። በክፉ አይመሰልም። በሐዋርያት ሲመሰል ያላስተማረ ይሁዳ ነው መክሊቱን የቀበረው። ሕገ ወንጌልን ሳያስተምር ፈጣሪውን ሽጦ በረከትን ክብርን ያጣው ይሁዳ ነው፣ የመጀመሪያው ማለት ነው። ሌሎቹ ባለ 5 ባለ 2 ሐዋርያት ናቸው። መምህራን ከሁለቱም አሉ። ሀብት ተሰጥቷቸዋል የማስተማር። ካስተማሩ ብዙ ያፈራሉ። ባለ 5 ባለ 2 ብዙዎች ሊቃውንት የተማሩትን ትምህርት አስተምረው ራሳቸውን አስመስለው አሳክለው ይተካሉ። ሊቃውንት ሲያልፉ ሊቃውንት ይተካሉ። መምህራን ሲሞቱ መምህራን ይተካሉ። እነዚህ መክሊቶች ናቸው። መክሊቱ ትምህርቱ ነው እግዚአብሔር የሰጣቸው። እግዚአብሔር ከሰጣቸው
ወላዳ ወለባለ እንዲሁ ስንመለስ ሁሉም ከዚያ ይገባል። በስንፍና የሚሄድ ሁሉ ማለት ነው። ትንቢት መክሊት ይባላል። ለነቢያት መክሊታቸው ትንቢታቸው ነው። ትንቢት ተናግረዋል። መላእክት መክሊት ተሰጥቷቸዋል። የመላእክት መክሊታቸው ቅዳሴያቸው ነው። እግዚአብሔርን ማመስገን፣ እግዚአብሔርን ማገልገል ቅዳሴያቸው መክሊታቸው ነው። ሁልጊዜ ያለማቋረጥ ሲያተርፉ ሲያመሰግኑ ይኖራሉ። እረፍት የላቸው መላእክት። ለሐዋርያት የተሰጣቸው መክሊት ማስተማር፣ ማሳመን፣ ማጠመቅ፣ ማቁረብ፣ ንስሐ መስጠት። ለሰማዕታት መክሊት ተሰጥቷቸዋል። ገድላቸው መክሊታቸው ነው። ሰማዕታት ለቅዱስ ጊዮርጊስ መክሊት አላቸው። ሃይማኖታቸው ነው። ሃይማኖት መክሊት ይባላል፣ ወርቅ ይባላል። ያን ሃይማኖታቸውን ተዋሕዶ ሃይማኖታቸውን ይዘው ብዙ ገድል ተቀበሉ፣ አተረፉ። ትርፋቸው ምንድን ነው? ገድላቸው። በገድላቸው ምክንያት ብዙ ሰው አሳመኑ ሰማዕታት። ጻድቃን መክሊት አላቸው። መክሊታቸው ጾማቸው፣ ጸሎታቸው፣ ህርመታቸው፣ ከሰው ተለይተው ከበዓት ተከተው በጾም በጸሎት መኖራቸው፣ ምናኔያቸው፣ ቢትውናቸው፣ ምንኩስናቸው መክሊታቸው ነው። ሁሉም መክሊት አለው፣ ባለ መክሊት ነው። ለጻድቃን የተሰጠ መክሊት አለ። ለሰማዕታት የተሰጠ መክሊት አለ። ለሐዋርያት የተሰጠ መክሊት አለ። ለምእመናን የተሰጠ መክሊት አለ። የምእመናን መክሊት አለ። ሁሉም እያንዳንዱ በእጁ መክሊት አለው። አሁን እዚህ ሁላችሁ መጥታችኋል። መክሊቶች ስለሆናችሁ ነው የመጣችሁ። መክሊት ናቸው፣ የእግዚአብሔር መክሊት። ምእመናን የእግዚአብሔር መክሊቶች ናቸው። ወደ ሕይወታችን ወደ አእምሮአችን ስንመልሰው ደግሞ እያንዳንዳችን የተሰጠን መክሊት አለ። ዓይን መክሊት ነው። ዓይን መክሊት ነው፣ ወርቅ ነው። ዓይን እግዚአብሔር ለእኛ የዓይን መክሊት ሰጥቶናል። ምን ልናደርግበት? ልናተርፍበት። ምንድን ነው የምናተርፍ? በዓይናችን መልካም ነገር ልናይበት፣ መጽሐፍ ልንመለከትበት፣ ወደ ቤተ ክርስቲያን መተን እግዚአብሔርን ነገር ልናይበት። ይህ መክሊት ነው። አሁን እናንተ አትርፋችኋል። ዛሬ እዚህ የመጣችሁት ዓይናችሁ የእግዚአብሔርን መልክ አይቷል። ስዕሉን አይታችኋል። ይህ መክሊት ነው፣ ትርፍ ነው። ጆሮአችን እግዚአብሔር የሰጠን መክሊት ነው። ሰጥቷቸው ሄደ። በተፈጥሮ የሰጠን መክሊት ማለት ነው። የእግዚአብሔርን ቃል የሚሰማ ጆሮ ባለ 5 ባለ 2 የሆነ መክሊት ነው። አሁን እኮ ብዙ የተቀበረ መክሊት አለ አይደለ? ያ ገብረ ሐካይ ቆፍሮ እንዳስቀመጠው አሁን ቤት ብዙ የተቀበረ መክሊት አለ። ዛሬ ቤተክርስቲያን መጥቶ ያልሰማ ያልተማረ ጆሮ የተቀበረ መክሊት ማለት ይሄ ነው። አዎ፣ የተደፈነ መክሊት ማለት ከቤተ ክርስቲያን መጥቶ ወንጌልን የማይማር፣ ጸሎተ ቅዳሴ የማይሰማ፣ ታምረ ማርያም የማይሰማ ጆሮ የተቀበረ የገብረ ሐካይ መክሊት ይሆናል። ስለዚህ ምእመናን መጥታችሁ የእግዚአብሔርን ቃል ስትሰሙ፣ ስታስቀድሱ፣ ጸልዩ የእግዚአብሔርን መክሊት እያተረፋችሁ መሆኑን እንዳትዘነጉ። እጅ መክሊት ነው። እግዚአብሔር የሰጠነ መክሊት ነው። ምጽዋት የሚመጸውት እጅ ባለ 5 ባለ 2 ያተረፈ አትራፊ እጅ ነው። ምጽዋት የሚመጸውት ምጽዋት መመጽወት ይሄ ለእግዚአብሔር ትርፍ ነው። ለችግረኞቹ መስጠት። የማይመጸውት እንድች ብላ የተጨበጠች እጅ ደግሞ ያ የተቀበረው ወርቅ ያ ገብረ ሐካይ ያ ነው። ብዙ የተቀበረ እጅ አለ ምጽዋት የማይሰጥ ንፉግ። እንዲያውም አንተ ሰነፍ ክፉ አይደል ያለው ያን ሰነፍ የማይመጸውት እጅ ገብረ ሐካይ ይባላል። የተደፈነ ወርቅ ነው። የሚመጸውት እጅ ግን ገብር ኄር ወገብር ምእመን፣ አንተ ደግ የታመንክ አገልጋይ በብዙ እሾምሃለሁ፣ ና ወደ ጌታ ደስታ ግባ። መንግሥተ ሰማያት ናት። የጌታ ደስታ ቤት ግባ ብሎ ቤት ያላት መንግሥተ ሰማያት ናት። ሙታን በሚነሱበት ጊዜ ጻድቃን ወደ የት ነው የሚገቡ? ወደ መንግሥተ ሰማያት።
እግራችንም እንዲሁ መክሊት ነው። እግዚአብሔር የሰጠን መክሊት ነው። ወደ ቤተ ክርስቲያን የመጣ የገሰገሰ እግር ያተረፈ መክሊት ነው። ቁሞ ያስቀደሰ እግር ያተረፈ መክሊት ነው። ከቤት የቆየ ከቤት ያለ እግር የተደፈነ ወርቅ እዚያው ቁሞ እዚያው አልጋ ላይ ገብረ አካይ ቀብሮ ያስቀመጠው ወርቅ ማለት ወደ ቤተ ክርስቲያን የማይመጣ እግር ነው። ታዲያ እግር መክሊት እግሩን የደፈነ ካለ አንተ ሰነፍ፣ ወደ ቤተ ክርስቲያን እግርህን ይዘህ የማትመጣ አንቺ ሰነፍ፣ እግርሽን የቀበርሽ እግርህን የቀበርክ እኔ የሰጠሁን መክሊት ይላል። ይሄ መክሊት ነው። ሁሉ ከራስ ፀጉር እስከ እግር ጥፍር ድረስ ያለው አካላችን ከእግዚአብሔር የተቀበልነው መክሊት ነው። የእግዚአብሔር መክሊት ነው። ታዲያ ይህ መክሊት ሊሰራ ያስፈልገዋል። ባለ 5 ባለ 2 ተቀብሎ ሊያተርፍበት ይገባል። መንፈሳዊ አገልግሎት እግራቸው ቀሳውስቱ ሊቃውንቱ እኮ ዛሬ በእግራቸው ቁሞ ሲያድሩ ይሄ መክሊት ነው፣ አትራፊ ነው። 12 ሰዓት 3 ሰዓት ነው የተደወለ። ከ3 ሰዓት ጀምሮ እስካሁን ድረስ በማገልገል ላይ ካህናት አሉ። ይሄ ነው አትራፊ እግር ማለት፣ መክሊት ማለት። ጳጳሳቱ ክህነቱን ሲሰጡ፣ ሲያጠቅሙ፣ ሲያስተምሩ፣ ሲያቆርቡ፣ ቀሳውስቱ ሲያጠምቁ፣ ሲያቆርቡ፣ ዲያቆናቱ ሲያገለግሉ፣ ምእመናኑ ምጽዋት ሲመጸውቱ፣ ሲያስቀድሱ ይህ ባለ 5ና ባለ 2 መክሊት አትራፊ ኑ ና ወደ ጌታ ቤት ግባ የተባሉ እነዚህ ናቸው። ልጆችም መክሊቶች ናቸው። ምእመናን ለምእመናን የተሰጠ መክሊት አለ። እነዚህ ልጆች መክሊቶች ናቸው። የእግዚአብሔር መክሊቶች ናቸው። ትዳር ባለ መክሊት እኮ ነው። ባልና ሚስት ተጋብተው ልጅ የማይወልዱ ከሆነ እኒህ መክሊት የቀበሩ ይባላሉ። ምክንያቱም 5 ልጆች 2 ልጆች የወለዱ ሰዎች በመክሊቱ አትርፈውበታል ማለት ነው። ይህ ሲባል ግን እነሱ ራሳቸው አንወልድም ብለው በፈቃዳቸው ካስቀሩት ነው እንጂ በእግዚአብሔር ፈቃድ ባይወልዱ አያስጠይቃቸውም። እግዚአብሔር ሰጥቷል አይደል? ለወንድ ሚስት ሰጥቷል፣ ለሚስት ባል ሰጥቷል አይደል? ሰጥቶ ሄደ ነው የሚለው። መክሊት ማለት ይሄ እኮ ነው። ለወንዱ ምን መክሊት ሰጥቶታል? ሚስት መክሊት ሰጥቶታል። ለሴቷ ምን መክሊት ሰጥቷታል? ባል መክሊት ሰጥቷታል። ይሄ መክሊት ተተርፎበታል ወይ ነው? ልጆች ተወልደዋል ወይ ነው? 5 ልጆች 2 ልጆች ተወልደው እነዚህ መክሊቶች ጌታ ሲመጣ እነሆ ጌታዬ አንዱን ዲያቆን አድርጌዋለሁ፣ አንዱን ቄስ አድርጌዋለሁ፣ አንተ 5 ልጆች ሰጥተኸኝ ነበረ፣ እነሆ 5 አትርፌልሃለሁ፣ አንተን የሚያገለግል ልጅ፣ አንተን የሚወድስ ልጅ፣ አንተን የሚቀድስ ልጅ ይኸው ካህን ልጅ አውጥቼልሃለሁ፣ ሰማዕት ልጅ አስረክቤሃለሁ፣ ሐዋርያ ልጅ አስረክቤሃለሁ፣ ጻድቅ ልጅ እንደ ዮሐንስ መጥምቀ መለኮት ያለ ንጹሕ ድንግል ልጅ አስረክቤሃለሁ ብለው ምእመናን ለእግዚአብሔር የሚያስረክቧቸው መክሊቶች ልጆቻቸው ናቸው። ማግባት መጋባት ብቻ አይደለም። ትዳሩ ጋብቻው በመክሊትነቱ ልጆች ካልተወለዱበት ገብረ አካይ ያሰኛል። ይህ ብቻ አይደለም፣ ሀብት ሰጥቷል እግዚአብሔር። ይህ የሰጠው ሀብት ለእያንዳንዱ በባንክም ይሁን በቤትም ይሁን በእጅም ያለው መክሊት ስጋዊ መክሊት ይባላል፣ ሰጥቷል። ይህ መክሊት በምጽዋትነት ቀርቦ ትርፍ ሊኖረው ይገባል። ከእግዚአብሔር ፊት የሚበረከት እግዚአብሔር ሲመጣ ይሄው ጌታዬ ከሰጠኝ ገንዘብ ይህን ያህል ሰጥቼ 5ቱ ለድሃ የተሰጠው ማለት ነው። ትርፍ መክሊት የተባለው ምእመናን እኛ ያለው አይቆጠርም። ሰጥቶናል። የሰጠነ 5ም ይሆናል፣ እዚያም በላይ ብዙ ይኖረናል። ብዙ ገንዘብ አለን። አሁን የሚጠይቀነ ማንን ነው? ትርፉን ነው። እንደዚያን ሰዎች የጠየቃቸው ትርፉን ነው። 5 2 ሰጥቶ ምን ያህል አተረፋችሁ ሲላቸው ባለ 5 5 ባለ 2 2። እኛ ላለን ከእጃችን ላለው ገንዘብ
እግዚአብሔር ይጠይቀናል። ምን ብሎ? እስቲ ለነዳያን የተሰጠ ይባልና እንዲህ ይከፈላል። ይገርማቸዋል። ለነዳያን የሚሰጠው ለችግሮች የሚሰጠው ገንዘብ ራሱን ችሎ ትርፍ ብሎ ይቀመጣል። በማቴዎስ ወንጌል ምዕራፍ 5 ጌታችን ሲያስተምር ምን አለ? እስመ ሀሎ መዝገብክሙ ይሄሉ ልብክሙ፣ ገንዘባችሁ ካለበት ልባችሁ ይኑር ይልና ምን ይላል? ኢትዝግቡ መዝገበ ዘበምድር፣ ምድራዊ ሳጥን አታብጁ፣ ብቻ አታብጁ። አላ ዝግቡ መዝገበ ዘበሰማያት፣ ሰማያዊ ባንክ ሰማያዊ ሳጥን ይኑራችሁ ይሌለ። በወንጌል እኮ እንዲህ ብሏል። ለምንድን ነው ያ ሰማያዊ ባንክ ሰማያዊ ሳጥን ምንድን ነው የሚያደርገው? ትርፉ ለማን ነው? ለድሃዎች ነው። የድሃዎች ድርሻ ነው። ይህ ገንዘብ ይህ መክሊት አትርፋል ማለት ነው። እንግዲህ እኛው እናውቀዋለን። የሰጠም ያውቀዋል፣ ያልሰጠም ያውቀዋል አይደል? ያን ጊዜ አንተ ታማኝ ደግ የሰጠውን ገንዘብ ለብቻህ ለአንተ ብቻ ያላደረክ ችግረኞችን አብረህ ይዘህ ያበላህ ያጠጣህ የታረዙትን ያለበስክ አንተ ደግ ታማኝ አገልጋይ በብዙ እሾምሃለሁ ና መንግሥተ ሰማያትን ውረስ የሚባሉ ምዕመናን የታደሉ ናቸው። የታደላችሁ ናችሁ ምዕመናን። አትርፋችኋል። ብዙ ትርፍ አላችሁ። በየቀኑ ሳትሰጡ እኮ አትውሉም። ብዙ ተማሪዎች የቤታችሁ ሲመጡ አንድ እንጀራ ቆርሳችሁ ካላችሁ ስጡ። ከዚያም በላይ ብትሰጡ ይሄ 5 ወርቅ አንተ 5 ጌታዬ 5 ሰጥተኝ ነበር እነሆ 5 አትርፌአለሁ ትላላችሁ እናቶች። ነገ ይመጣል መድኃኔዓለም ክርስቶስ። ዓለም ያልፋል ይጠፋል፣ ገንዘቡም ሁሉም ያልቅና ያልፍና ሙታን እነሱና ክርስቶስ ይመጣና ጻድቃን በቀኝ ይቆምና ኃጥአን በግራ ይቆምና የመጸወቱ በእንተ ስማ ለማርያም እያለ ተማሪው ሲለምን ድሃው የኔቢጠው ሲለምን ቁርስ ግምስ እጥፍ አድርጋ የሰጠች እናት ያንን 5ቱን ትርፏን ይዛ ትቀርብና ከጌታ ፊት ንሆ ጌታዬ ከሰጠኸኝ ገንዘብ ከእንጀራው ቆርሼ ከዳቦ ከወጡ አጥቅሼ ሰጥቼልሃለሁ ብላ ታበረክታለች። ምን ይላታል? ምን ይለዋል? ያን ጊዜ ገብርኄር ወገብር ምእመን፣ አንተ የታመንክ ደግ እኔ በሰጠሁ ገንዘብ ያልሰሰትክ ያልነፈክ ለድሃ የመጸወትክ ለድሃ የመጸወትሽ አንቺ ና ነይ ግቢ ዝክር ይዘከርሽ በዓል ያከበርሽ ዝክር ይዘከርክ በዓል ያከበርክ ለድሃ የመጸወትክ አስራት በኩራቱን ለቤተ ክርስቲያን የሚገባውን የእግዚአብሔርን ድርሻ የሰጠህ ከ10 አንዱ የእግዚአብሔር ነው የሰጠህ አንተ ና በብዙ ሾመሃለሁ ወደ ጌታ ደስታ ግባ ብሎ ወደ መንግሥተ ሰማያት ያገባቸዋል። መክሊቱ ይሄ ነው ምእመናን። ከእጃችን አለ አሁን መክሊት ያልያዘ የለም። ገንዘብ የሌለው የለም። ሀብት የሌለው የለም። ልጅ የሌለውም የለም። መክሊቱ ብዙ ነው። ብዙ መክሊት ነው ያለ። የሰጠነ ብዙ መክሊት ነው ያለ። እንዲህ አድርጎ ኋላ በመንግሥተ ሰማያት ለመምህራን፣ ለጳጳሳት፣ ለቀሳውስት፣ ለዲያቆናት፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት፣ ለምእመናት የሚሰጠው ክብር ነው። ይሄ መክሊት የተባለው ያደራ ገንዘብ መንግሥተ ሰማያት ናት። በዚህ ጻድቃን ተመስለው ገብርኄር ወገብር ምእመን ተብለዋል። ሲባሉም ይኖራሉ። ጌታቸውን ደጅ የሚጠኑ ሰራተኞች ትጉሆች ናቸው ይላል። ብፁዓን እሙንቱ አግብርት ለይጸንሑ እግዚኦሙ እስከ ያቱ እስከ እምከብካብ፣ ጌታቸው እስኪመጣ ድረስ ጌታቸውን የሚጠብቁ ሰራተኞች የታመኑ ናቸው ይላል። ያልታመነና ሰነፍ ግን በዓለማችንም በስጋዊው እንደምታውቁት ከመሸለም ይልቅ እንደምታውቁት በሙስና ተዘፍቆ ተጠርጥሮ ከተገኘ በዲሲፕሊን የሚባል ይባረራል። የመልቀቂያ ደብዳቤ ይጻፍበታል። ከማንኛውም መስሪያ ቤት እንዳይቀጠር ታሪኩ ይበላሽበታል። እስር ቤት ይገባል። ታማኝ ያልሆነ ምንድነው ያልኳችሁ? መጨረሻ ላይ ምንድነው ያለው? ይህንን ሰነፍና
ክፉ ሰራተኛ ወስዳችሁ ከምን ሰሩት ነው ያለ? ከጨለማ ቤት። ይህ አሁን በዓለማችን የሚደረገው ማለት ነው። ያልታመነ ሰራተኛ መታመን ያስፈልጋል። ታማኝ መሆን፣ ለእግዚአብሔርም ታማኝ መሆን፣ ለሰውም ታማኝ መሆን ያስፈልጋል። አንድ ሰው እኮ ለሰው ታማኝ ካልሆነ ለእግዚአብሔርም ታማኝ አይደለም ማለት ነው። ታማኝ አይደለም። ምክንያቱም እግዚአብሔር ነው አትስረቅም ያለ እግዚአብሔር ነው፣ ሁሉንም ያለ እሱ ስለሆነ ወደኛ ስናመጣው ከኛ ከመምህራን ጀምሮ ተምሮ የማያስተምር መምህር ገብረ ሐካይ ይባላል። ወርቁን የቀበረ ማለት የእግዚአብሔርን ቃል የማያስተምር እሱ ማን ይባላል? አንተ ገብር እንቅልፋም ማታስተምር። መክሊቱ የእግዚአብሔር ቃል ነው ብያቸዋለሁ። ጳጳስ ሆኖ ክህነት የማይሰጡ የማያስተምሩ የማያቆርቡ ከሆነ አንተ መክሊቱን ክህነቱን ቀብረሃል። ቄስም ቢሆን በተሰጠው ስልጣነ ክህነት ምእመናንን ልጆቹን በደንብ ተንከባክቦ እየመከረ እያስተማረ ለንስሐ አብቅቶ ለስጋው ለደሙ የሚያበቃ ገብርኄር ገብረመን ይባላል። ይህን የሚያደርግ ከሆነ ገብረ ሐካይ አንተ ሰነፍ ይወቀሳል። ሁላችንም ምእመናንም ቅድም እንዳልኩት ወቀሳ አለ። ባጭሩ ቅድም እንዳልኩት ጌታችን መድኃኔዓለም ክርስቶስ በምሳሌ እንዲህ አድርጎ አስተምሯል። መክሊቱ ቃል እግዚአብሔር ነው። መክሊቱ ስልጣነ ክህነት ነው። መክሊቱ የምእመናን ናቸው። ይህንን ሁሉ እንድንሰራበት፣ እንድናገለግልበት፣ እንድንጠቀምበት እሱን በባለ ሀብት እኛን በሰራተኛ ሕጉን ቃል እግዚአብሔሩን ስልጣነ ክህነቱን በመክሊት መስሎ ያስተማረበት የትምህርት አንቀጽ ዛሬ በዚች ቀን በስድስተኛው እሁድ አብይ ጾም በተጀመረ በስድስተኛው እሁድ ገብርኄር ወገብረመን በመባል ይታወቃል። ለዚህ ያደረሰን አምላክ ስሙ ለዘላለም የተመሰገነ ይሁን። ምእመናን እንግዲህ እኛ ገብርኄር ገብረመን እንድንባል የተሰጠንን አደራችንና መክሊታችን በአግባቡ እንጠቀምበት። ምጽዋት እንመጹት፣ ያለንን እናካፍል። በተለይ ስማችን ኄር እንዲባል ቸር የታመነ እንድንባል ያኛው ክፉ ሰነፍ ተብሏልና ክፉዎች ሰነፎች እንዳንባል፣ ክፉዎች እንዳንባል ሩሩሆች እንሁን፣ ሰነፎች እንዳንባል ትጉሆች እንሁን። አዲያ ለማስቀደስ ትጉ ሰራተኛ ወደ ቤተ ክርስቲያን የሚመጣ ማን አለ? ቀደም ብሎ ለማስቀደስ። ይሄ እኮ ነው አንተ ትጉህ ሰራተኛ ያለው። ቅዳሴ ሳይገቡብኝ ብሎ ቶሎ የሚመጣው ይሄ ነው። ትጉህ ምእመን፣ ትግይት ምእመን፣ የተጋ ምእመን ቅዳሴ ሰዓት እንዳያልፍብኝ ብሎ ቀደም ብሎ የሚመጣው ይሄ አንተ ገብርኄር ወገብረመን። እንቅልፋም ሆኖ ደግሞ እንዲሁ ዝም ብሎ ሲቆይ አሁንስ ለታምር ደርሳለሁ እያለ የሚተኛ ከሆነ ስም አለው። ስሙ ማን ነው? ገብር ሲበሉ ገብረ ሐካይ አንተ ሰነፍ ሰራተኛ እንወቀዛለን። ያቺ ወቀሳ ቀናለች። አውቆ ብዙም ያሳልፋል። አሁንስ ይደክመኛል ግማሽ ቅዳሴ ልሂድ የምትሉት ኖራላችሁ እንላለን አይደለም። አሁን ይሄ ሐካይ ያሰኘናል። አይ ቅዳሴ ሳይገቡ ከቅዳሴ በፊት ስብከተ ወንጌል አለ፣ እዚህ ሀጄ እግዚአብሔርን ቃል ልማር ብሎ ተክቶ የሚመጣ ደግሞ ማን ይባላል? ገብርኄር ገብር ምእመን። ይሄ ነው ስማችን። የትኛውን ስም ነው የምትመርጡ? ገብርኄርን ነው ወይስ ገብረ ሐካይን? ገብርኄርን ነው። እንግዲህ የዛሬው በዓል ገብርኄር ገብረ ምእመን የተባሉ ቅዱሳን አባቶቻችን ነቢያትና ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ደጋጉ ምእመናንና ምእመናት ናቸውና የእነሱን ስም እንድንወርስ እኛም መልካም ስራ እንስራ። ወደ ጌታቸው ቤት ወደ መንግሥተ ሰማያት እንደሚገቡ ተፈቅዷል። እኛም መልካም ስራ ሰርተን ወደ መንግሥተ ሰማያት እንድንገባ የአምላካችን ቅዱስ ፈቃዱ ይሁንልን። ገብርኄር ወገብረመን ዘበውእቱ እመነ ኮንከ። አንተ በጥቂቱ የታመንክ ደግ አገልጋይ በብዙ ሾመሃለሁ፣ ወደ ጌታህ የደስታ ቤት ግባ። ይህን ያሰማና አምላካችን ስሙ የተመሰገነ ይሁን። ወደ ደስታ ግባ ያለ እሱ ነውና
ደስታ ወደምናደርግባት ወደ መንግሥተ ሰማያት እንድንገባ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ገብርኄር ወገብር ምእመን የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ ቁጥር 31 ድረስ የተነበበው ወንጌል ነው። በየቤታችን ሰላም ይቆየን። መክሊቱን ለማትረፍ ያብቃን። እግዚአብሔር ከሁላችን ጋር ይሁን።